ያልገባችሁ ነገር ጠላቶቻችሁ ስለከበዳችኋቸው ነው እናንተ ላይ ወጥመድ የሰሩት፣ ያስደገሙት፣ ያስሟረቱት፣ ያስመተቱት እምትቻል ስላልሆንክ ነው። ወጥመድ ለበግ ሲሰራ ወጥመድ የሚሰራው በቀላሉ ለማይያዝ ነገር ነው። ኢነቢዎች ኦሬዲ እንደማይችሉ ስላወቁ ነው ወጥመድ የሰሩት። ልባርክ ነው የተከታተሉ አይሳካላችሁ። የክፉ ሰዎች ወጥመድ ተሰበረ። እንደ ድሮ እንዳይመስል ተሰብረዋል። እንደ ድሮ እንዳይመስል ሰንሰለቱ ተበጥሷል። አለ እዚህ ቤትማ አመለጠ የሚባል ነጋዴ አለ። እሱማ አመለጠ የሚባል አገልጋይ አለ። አሁን ስታመልጥ እንደ ወፍ ነው። እስራኤል ከግብጽ የወጣው በእግሩ አይደለም በክንፍ ነው። ለዚህ ነው እግዚአብሔር እንደዚህ አለ ዘጸአት 19 ላይ በንስር ክንፍ እንዳወጣቸው አለ። በእግር አይደለም ብንሄደው ከዚህ በኋላ የመለኮት አሰራር አለ ማለት ነው። ያንቺ መንገድ እንደ ጓደኞችሽ አይደለም። ያንተ መንገድ እንደ ጓደኞች አይደለም፣ እንደ አብሮ አደጎች አይደለም። በሰማይ ነው የምትበረው። መጽሐፍ እንደዚህ ይላል እግዚአብሔርን ይልና በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ከዛስ እንደ ንስር። እንዴት መጽሐፍ ቅዱስ እንደዚህ ይላል የንስር መንገድ በሰማይ ነው ይላል። ክራውድድ የለበት፣ ግፊያ የለበት፣ ወጥመድ የለበት። እግዚአብሔርን ብለሃልና በክንፍ ነው የምትወጣው። እኔ እየተነበይኩ ነው። መሽቶ ሲነጋ ታሪኩ የሚቀየር ሰው ቁልቁል ያዩ ሰዎች ወደ ላይ ያዩዋል። መጀመሪያም ሱፐርናቹራል እንደሆነን አምነው ነው ወጥመድ የሰሩብን። እንደምንበር ገብቷቸው በእግር ቢከታተሉን እንደማይደርሱብን ገብቷቸው ኮቴያችንን ሲሄዱ እንደማይችሉ ገብቷቸዋል። ስለዚህ ተማከሩ፣ ተነጋገሩ፣ ወጥመድ ሰሩ አይደለ? ወጥመዳቸው ውስጥ የገባን መሰላቸው፣ ግን አይበሉህም። እዚህ ጋር ይቆማል ያሉት ሰው ዘሎ ሲሄድ አዩ። ይኸውልህ መዝሙር 124 እንዲህ ነው የሚለው። እስራኤል እንዲህ ይበል። ምን ማለት ነው? እግዚአብሔር የታደገው ሕዝብ፣ እግዚአብሔር የጠበቀው ሕዝብ፣ ሞት ያለፈለት ሕዝብ፣ እግዚአብሔር የተዋጋለት ሕዝብ። ይሄ ሰው ዝም እንዳይል፣ ይሄ ሰው አፉን እንዳይዘጋ፣ ይሄ ሰው አፉን ዘግቶ መቀመጥ የለበት። ምን ይበል? እግዚአብሔር ከኛ ጋር ባይሆን ኖሮ ይበል። እሱ ባይኖር ኖሮ፣ እሱ ባይዋጋልን ኖሮ፣ እሱ ባይፈርድልን ኖሮ፣ ባይሆን ኖሮ ስንት ሟርተኛ ነበር እኮ፣ ስንት አስማተኛ ነበር፣ ስንት ደጋሚ ነበር እኮ፣ ስንት የወንድም ጠላት ነበር እኮ፣ ስንት የጴንጤ ሟርተኛ ነበር እኮ። እግዚአብሔር ከኛ ጋር ባይሆን ዛሬ እዚህ ተነብያለሁ ይበተናል። ባሳደዷችሁ ሰዎች ወንበር ላይ ትቀመጣላችሁ።